ወጣት እኮ ነኝ እንዴ ገና እጃን ሰጠው አልተኛ እንቅልፍ አልተኛም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ጋሽዬ የተሰማውን ስሜትም ከሆዱ ውጥት አድርጎ ተናግሯል ማለት ነው። ሩታና አብርሽ ከተጣሉ ጀምሮ ሰላም ያለው እንቅልፍ እየተኛሁ አይደለም። በተለይ ደግሞ ይሄንን ሳምንት እነሱን ላለማየት ብዬ ስልኬን በእጄ ራሱ ነክቼው አላውቅም። እባካችሁ ተስማሙልኝ። በእናንተ የተነሳ እኔ ራሱ ጥሩ ሁኔታ ላይ አይደለም ያለሁት በማለት እንግዲህ ሩታዬን እየጠየቃት ይገኛል ማለት ነው። ሩታዬም ከበድ ያለ መልሶችንም ስትመልስ ነበረ ማለት ነው። ጋሽዬ በዚህ እድሜህ በማረፊያ ሰዓት በመደሰቻ ሰዓት ከእንደገና በእኛ ጸብ አንተ መጨናነቅም ሆነ እዚህ ነገር ውስጥ መግባት የለብህም። አንተ የተከበርክ ሰውዬ ነህ፣ እንደተከበርክ እቤትህ መቀመጥ ነው ያለብህ። እኛ ራሳችንን ጨርሰዋለን በማለት እንግዲህ ለጋሽዬ መልስ እየመለሰች ትገኛለች ማለት ነው። ጋሽዬ አብርሽንም ተቆጥቼዋለሁ፣ ተናግሬዋለሁ። አንቺም ደግሞ የምጠይቅሽ ነገር ምንድን ነው? ልጁን ቢያንስ መቶ እንዲያየው ፍቀጅለት። የእናንተ ጉዳይ ደግሞ ቀስ በቀስ ይፈታል ነው ያለው ጋሼ። እዩ አንዳንድ ጊዜ ታሽቃብጣለህ ማለት ነው። እና እዩ ደግሞ ስርዓት ያዝ። ምንድን ነው አንተ ወደ አብርሽ ለጠፍ ለጠፍ የምትለው ነገር አለና ሩታ ልጅ አሁን እኮ ልጁን ማየት አለማየት ሳይሆን ልጁን ለማየት ብሎ በመጣ ቁጥር እሷን ይበጠብጣታል። ዋናው ነገር ይሄ ነው። አብርሽ እኮ ይገባል። ልጁን አይቶ መውጣት እኮ ይችላል። ነገር ግን አይቶ መውጣት ብቻ ሳይሆን እሷን ነው የሚበጠብጣት በመጣ ቁጥር ማለት ነው። ይሄ ነገር ደግሞ ካልተስተካከለ ልጁ እኮ በአሁን ሰዓት ምንም የሚረበሸው ነገር የለም። ነፍስ ያወቀ ልጅ ስላልሆነ ገና የአንድ ወር ያልሞላው ሕፃን ልጅ ስለሆነ ምንም አይረበሽም። ግን የሚረብሻት ሩታዬ ነው። ጋሽ አንድ ነገር ልትረዳት የሚገባው ነገር ነው። ወይስ ሕፃኑን እየወሰዱ እያሳዩ ሊመልሱት ነው? ሩታና አብርሽ ፊት ለፊት ሳይገናኙ ማለት ነው። በጣም እኮ ነው የሚያስጠላው። ቤተሰብ ቅድሚያ እነሱ ይታረቁ እንጂ ጋሽ ቅድሚያ እነሱ ሰላም ይፍጠሩ። እንዴት ነው የእነሱ ጉዳይ የሚቆየው? እኔ በጣም እየገረመኝ ነው። ልጁ ይቆይ እስኪ፣ ልጁን ማየት አለማየት እስኪ ይቆይ። ሕፃኑ ምን ትናንትና አርግዛ የት ነሽ ብሎ ያልጠየቃት ያልተንከባከባት ዛሬ በሰላም ስትገላገል ልጁ ምክንያት ሊሆን አይችልም። ልጁ ምክንያት ሊሆን አይችልም። መጀመሪያ ሁለቱ ሰላም ይፍጠሩ፣ ያክብራት። እሱ ከማንም ሴት ጋር እየተለጠፈ በመጣ ቁጥር የእሷን ስም እያነሳ የእሷን ፎቶ እዛ እየለጠፈ ለማንም ቻናል ማሞቂያ ማድመቂያ መሆን የለባትም። ወይ ራሱን ከቻለ ደግሞ ራሱን ችሎ ነው። በእርግጥ ዛሬ እሱ ራሱ ማለት ነው ከማናት ቡዛ ነው የምትባለው ቡዚ ከእሷ ጋር ተገናኝተው ነበር። ቤቱ ሄዳ ምናምን የሆነ ቻናል ላይ ተለቋልና ትዳር እንደመረረው ነው ሲናገር የነበረው። ትዳር ማለት እስር ቤት እንደሆነ ማለት ነው። ሰምታችሁት ከሆነ ትዳር ብዙ ነገር ያስተምርሃል፣ ብዙ ነገሮችን ተቋቁመህ ማለፍ ነው ያለብህ ስትለው፣ ኧረ እንደዛ አይፈልግም ጭራሽ። አብርሽ ትዳር ይዞ ተሰብስቦ ምናምን መቀመጥ የሚባል ነገር እንደማይፈልግ ነው ዛሬ ሲናገር የነበረው ማለት ነው። እና እንደውም እሷ በጣም እየተቆጣችሁ ነበረ። ይህ እንደ ትምህርት ቤት ምናምን ነገር አይደለም ብለዋል። ትዳር ብዙ ኃላፊነት አለው። ያንን ኃላፊነት ደግሞ መወጣት አለብህ። እሷንም ደግሞ ልታከብራት ይገባል። እሷ የምትልክ ልትሰማት ይገባል እያለችው ነበር። ግን እሱ በፍጹም ነው ያሉ። በቃ ትዳር ውስጥ እኔ እንደዚህ ተሰብስቤ መቀመጥ አልፈልግም ነው ያለው። በቃ ባጭሩ ማለት ነው። አብርሽ ትዳር አይፈልግም። እሱ የሚፈልገው ይበላል፣ ይጠጣል፣ ይጨፍራል፣ ይዘንጣል፣ ሆይ ይላል። ግብዳ የሚያካክሉ ሴቶችን ይይዛል፣ ያሽኮረምማል። ቅብርጥሶ እንደዛ ነው የሚፈልገው አብርሽ ሳስበው ማለት ነው። ቤተሰብ ሩታዬ ደግሞ ተከብራ ቤተሰቧን ማስከብራ መኖር ነው የምትፈልገው። የሁለት ዓለም ሰዎች ነው የሆኑብን ጋሼ። መጀመሪያ አብርሽ ጋሼ በደንብ ሊመከር ይገባል። በደንብ ይች ልጅ ምንም ጥፋት የለባትም። ከአንድም 2-3 ጊዜ ና ብለዋለች።
ፈቅዳለት ነበር እኮ ልጁንም እኮ እንዴ ፈቅዳለት ነበር። ግን ምንድነው ችግሩ? ይበጠብጣል በመጣ ቁጥር እንደ ህፃን ልጅ ያደርገዋል። እኔ ልጁን በምን እንዳደነዘዙት አላውቅም። ብቻ የሆነ ሲናገር አይታችሁታል ቤተሰብ? እውነት እንደ ጅል እኮ ነው የሚያደርገው። እግዚአብሔር ምስክሬ ነው። ዛሬ ራሱ እዛ ከእህቱ ጋር ሲያወራ በቃ ምንም የሚናገረውን አያውቅም። እና አብርሽ በደንብ አድርገው ጋሼ እንትን ብትለው ጥሩ ነው፣ ብትመክረው ጥሩ ነው ብዬ አስባለሁ። ወይ በስልክ ምናምን ሳይሆን ቁጭ አድርገህ ፊትህ ማለት ነው። ቁጭ አድርገህ አሁን ሩታን ቁጭ አድርገህ አይደለ ያወራሃት እንደዛ ማለት ነው። እና እሷን በኮንፊደንስ ነው ስትመልስልክ የነበረው ያንዳንዱን ነገር በክብር አክብራክ በስርዓት ምናምን ማለት ነው። እና ለዚህ እሱንም እንደዛ ብታደርገው መልካም ነው ብዬ አስባለሁ። ጋሺ አባታችን፣ መካሪያችን፣ መራቂያችን ግን እኔ ግን ማለት ነው ጋሽ በጣም ያስቀኛል። ቤተሰብ ይቅርታ አድርጉልኝና እኔ ጋሽ ሲያወራ ማለት ነው በጣም ነው የምስቀው። እግዚአብሔርን ነው የምላችሁ። እንዴት ነው የሚያደርገው የሆነ ቁም ነገር ግን እናንተ ግን አስቁን ሳትዋሹ ማለት ነው። ይሄ ሼም ሳይዛችሁ ይሄ ማለት በክብር አሁን እኔ ጋሽን አከብረዋለሁ፣ በጣም ይመቸኛል፣ ደስ ይለኛል። ግን የሚያደርጋቸው ሪያክሽኖች ምናምን አለልቅ የሆነ እንዲህ የሆነ ቁንጥ እና ለማንኛውም ማለት ነው እኔ አብርሽ እንደውም ተኛ፣ ዝም ብለህ ተኝተህ ዩቲዩብን ለጋሼ ስጠውና ጋሼ ይስራበት። እውነት ጋሼ ይስራበት። ቀልጣፋነቱ፣ የሚናገራቸው ከአንደበቱ የሚወጡት አራዳ ጋሼ ቁም ነገር ቤተሰብ ጋሼ አብርሽን ይገለባብጠዋል። አንደኛ ነው በቃ። ፕራንክም ቢሰራ ይሆን እንደው ምንም ይሆን ሿሿም ይኖርበት የሚመጣለት አይዲያ ማንም አይችለውም። በነገራችን ወጣቶችን በጣም ነው የሚቦነሳቸው ማንም ይሁን ማንም። እና እኔ ጋሼ እንደውም ዩቲዩብ ቻናል ብትከፍቱለት መልካም ነው ብዬ አስባለሁ። በዚህ ሁኔታው፣ በዚህ አያያዙ፣ በዚህ ፍጥነቱ ጋሼ ዩቲዩብ ቻናል ይከፈትለት፣ ይስራ። እሱ እንደናንተ ያገኝ። አሁን ከትንሽ ጊዜ በኋላ ጡረታ መውጣቱ አይቀርም እኮ፣ ቤት ውስጥ መቀመጡ አይቀርም። ሶ ዩቲዩብ ያስፈልገዋል ብዬ ነው የማስበው፣ ቀልጣፋ ስለሆነ ማለት ነው። ከአብርሽ ይሻላል አስርች። እንደውም ሩታ ከጋሼ ጋር ብትሰሪ ጥሩ ነው፣ ያዋጣሻል። አብርሽን ተይውና ተይው አብርሽን በቃ። እሱ እዛ ከነ ሜላት ማናት ሄርሜላ ጋር ምናምን ይጃጃል። አንቺ ደግሞ ጋሼን እያከበርሽ በክብር የተለያዩ ነገሮች ፕራንኮች ምን ስሩ በቃ። ልጁን ማየት ሲፈልግ በጋሼ የተሰጭና ልጁን ይይ አለቀ። ተከብረሽ ቤተሰቦችሽን ማስከብከብ ተሰርተሽ የደራ ልጅ